ዛሬ የተገናኘንበት ምክንያት የድሮ አራዳ የተሰኘ አዲስ ሂፕሆፕ በሀገርኛ አልበም ለማስመረቅ ነው። የድሮ አራዳ የአሌክስ ንጉስ ሂፕሆፕ በሀገርኛ አዲስ አልበም ኪነት ኢንተርቴይንመንት የራፐር አሌክስ ንጉስ የድሮ አራዳ የተሰኘው የመጀመሪያ የሂፕሆፕ በሀገርኛ አልበሙን ለማስመረቅ በዝግጅት ላይ ይገኛል። ይህ የድሮ አራዳ የተሰኘው አልበም በግጥምና በዜማ ራሱ ድምፃዊ አሌክስ ንጉስ፣ ኩናንተ ሙሉ፣ ሀብቶም፣ ዲጄ ሴል የተሳተፉበት ሲሆን በሙዚቃ ቅንብር ፓፖ ዌዋ እና ዲናር ሚክሲንግ እና ማስተሪንግ 9 ትራክ ፓፓ ዌዋ እና አንዱን ትራክ ዲናር ተሳትፎበታል። ዲናር ማለት አጠገባችን ያለ ሙዚቃ አቀናባሪና ፕሮዲሰር ነው። ወጣት ተስፋ የታለበት ልጅ ነው። የድሮ አራዳ አልበም 10 ትራኮች ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ 2 ዓመት እና ከ7 ሚሊዮን ብር በላይ በጀት የወጣበት ሂፕሆፕ በሀገርኛ የተሰኘ አዲስ አልበም ነው። አልበሙ ላይ ወይንዬ፣ ውብቂቲና ውዷ ባለቤት የተሰኙ 3 የሙዚክ ቪዲዮዎች ተሰርተው የተጠናቀቁ ሲሆን አልበሙ ወጥቶ በ5ኛው ቀን ወይንዬ የሚለው በጉራግኛ ሪትም የተሰራ ሙዚክ ቪዲዮ ከአልበሙ በ3ኛው ቀን ወደ አድማጭ ይደርሳል። ይህ ሂፕሆፕ አልበም ሙሉ በሙሉ ወጪው በራፐር አሌክስ ንጉስ ፕሮዲውስ የተደረገ ነው። ይህ የድሮ አራዳ የተሰኘ በሀገርኛ ቆንጆ አልበም ብዙ የተደከመበትና የተለፋበት አልበም የተለያዩ ይዘቶች ያሉት ሲሆን ስለ ፍቅር፣ ስለ ሀገር፣ ስለ ወጣትነትና ስለ ስራ የተለያዩ ማህበራዊ ጉዳዮችን የዳሰሰ አዲስ ቆንጆ አልበም ነው። የድሮ አራዳ የተሰኘው አልበም የፊታችን ዓርብ ግንቦት 8 አሌክስ ንጉስ ዩቲዩብ ቻናል ላይ ይለቀቃል። እንዲሁም በመላው ዓለም ያሉ የሙዚቃ መተግበሪያዎች ላይ በሁሉም ቻናሎች ላይ ዓለም አቀፍ የሙዚቃ መተግበሪያዎች አማካኝነት ወደ አድማጭ ተመልካች ይደርሳል። ጥቂት አርቲስቶች ናቸው የሂፕሆፕ አርቲስቶች ሀገራችን ውስጥ ያሉት። ከነዛ ውስጥ አንደኛው ግንባር ቀደም ነው አሌክስ፣ ታውቁታላችሁ እዚህ ያላችሁ ሚዲያ ሰዎች። ይህንን አልበም ከቆይታ በኋላ ከረጅም ጊዜ በኋላ ነው ወደ ሙዚቃ ኢንዱስትሪ ተመልሶ የመጣው። እሱንም ግንዛቤ በማድረግ ወደ ህብረተሰቡ በደንብ እንዲደርስ የፕሮሞሽን መንገዳችሁን ሁሉ እንድታሳልጡለት በኪነት ኢንተርቴይንመንት ስም ከልብ ጠይቃለሁ። እንደምን ዋላችሁ። የዛሬው ቀን እግዚአብሔር ፈቅዶ አልበማችን ለማስተዋወቅ እናንተ ፊት ሆነናል። እንግዲህ ይህን አልበም ብዙ ለፍተንበታል፣ ብዙ ዋጋ ከፍለንበታል። እናንተ የሚዲያ ሰዎች እጅግ ትልቁን ቦታ ትንሽ ትይዛላችሁ። ስኬቱ ለመሳተፍም ለመዳረሱ የእናንተ አስተዋጽኦ ትልቅ ቦታ ይኖራልና ከወዲሁ እያመሰገንኩኝ ያው አልበሙ በእናንተ በኩል ጥሩ መዳረሻ እንዲሆን ስል ጠይቃቸዋለሁ። እግዚአብሔር ይስጥልኝ። ኢትዮጵያ ውስጥ ሂፕሆፕ ማን ጀመረው የሚለው ጥያቄ ብዙ ጊዜ ያው መነጋገሪያ ነው። እኔ ምንም ብዬ አላውቅም እስከዛሬ ድረስ። ግን ሂፕሆፕን ከጀመሩት ውስጥ ነኝ ብዬ ነው የማስበው። ከጀመሩት ሲባል መደመጥና የሆነ ቴንሽን የሰጡት መጠኑ ቢለያይ ሰዎች ጋር ደርሶ የሆነ ሰዎች ጋር ደርሶ መታየት ደረጃ ሊደርስ ካደረጉ ሰዎች መሀል አንዱ ነኝ ብዬ አስባለሁ። መጣበኝ የማይሆንብኝ ማለት ነው። ግን ሂፕሆፕን ማን ጀመረው ላልከው ያው እኛ አበሾች ጉራ ነው በስራ የሚገለጥ ነገር ነው ደስ የሚለውና እኔ አሁን ረጅም ጊዜ ነው ቆይቼ የመጣሁትና ምንም ነገር ብዬ ስለማላቅ በስራዬ ለመገለጥ ነው ማስበውና ከጀመሩት ብለህ ካልከኝ እኔ ያለሁበት በደረጃ ከጠየቀኝ ደግሞ እኔን እያጠኑ ይመስለኛል የሚወጡት
አንደኛ ነኝ የሚሉት ሰዎች አሁን ኢትዮጵያ ውስጥ እንግዲህ ባለው በግምት እንኳን ሲባል 75% ወጣት ነው። ወጣቱ ደግሞ የሚሰማው የምናውቀው እያንዳንዱ ሰው የሆነ ሄድፎን ተቀብለህ ስትነግረው ሰማው ብለህ ኦልሞስት ሂፓፕ የተለያየ በቃ እንደዚህ አይነት ነገር ውስጥ ነው ያለው ወጣቱና እኛም ደግሞ ይዘን ያደግነው ነው እና አብሮን ያደገ ጄኔሬሽን ያለው አሁን ሶሻል ሚዲያውን ብታይ በብዙ ነገር ውስጥ ያለው የእኛ ጄኔሬሽን ያለው እና አሁን ተጽዕኖ እየፈጠረ ነው ብዬ አስባለሁ። እንደምታዩት ብዙ አልበሞች ወጥተዋል። በጣም ብዙ የምንወዳቸው ትላልቅ አርቲስቶች ብዙ ሙዚቃ እየወጣ ነው ተደራራቢ ቢሆን ግን እኔ ወደ ሂፓፕ ያመዝናል ብዬ አስባለሁ በራሴ። 7 ሚሊዮን አልበዛም ወይ ለተባለው ደግሞ ዛሬ ብራችን እንግዲህ ምንም እንደማይገዛ ይታወቃል። አቅም የለውም። ያው አቀናባሪ ጋር ሙዚቃ ይሄ አልበም ባይዘው ወይ ሁለተኛ አልበም ነው አፍሪሽን የሰራሁት። ያው ሙሉ ከ16 በላይ ትራኮች ተሰርተው ሙሉ ፈርሶ እንደ አዲስ የተሰራ ነውና ያው ወጪው የሚታወቅ ነው። ቪዲዮ ክሊፖች ማለት እያንዳንዱ ነገር ክፍያ አለው። ሚክሲንግ ማስተሪንግ አለ፣ ራሱ ፕሮዲስ ይደረጋል። በእርግጥ ግጥምና ዜማ ብዙ የራሴ ቢሆንም ግን እያንዳንዱ ነገር ዋጋ አለው። ከዛ አንጻር 7 ሚሊዮን እንደው በደንብ ሂሳቡ ስላልሰራሁት ነው እንጂ በደንብ ቢይዘው ከዛ በላይ ይመስለኛል። ከነማኑ ጋር ተጣምራል አለኝ። እዚህ አልበም ላይ ልዕልና ኬፓሶ በጣም ጎበዝ ልጅ ነች። ታቋት ይሆናል ቲክታክ ላይ እንደገና ዩቲዩብ ማላት የራሷ ኬፓሶ ከሚባሉ ግሩፖች ውስጥ ልዕልና ትባላለች። በጣም ጎበዝ ነች። ዲናር አለ፣ ፓፓዌ አለ። ዲናር በጣም ጎበዝ አቀናባሪ ብዙ ትራክ ይሰራልኝ እሱ ነው እና ፓፓዌ ይባላል። ፓፓዌ የሚባለው ያንግ ነው፣ በጣም ጎበዝ ነው። በጣም ብዙ ነገር እየሰራ ያለች ነው። ከነሱ ጋር እንዳልኩት እንደገና በትልቁ ደግሞ ሆናንተ ሙሉ አለ። ሆናንተ ሙሉ በግጥምና ዜማ አብሮኛል። አንድ ትራክ ላይ ተሳትፎልኛል። እሱ ይሄን ይመስላል። የሂፓፕ አይነቶች እንዳልኩ ነው። የኢንስታ ራፕ አለ፣ እንደዚህ ስለ ሶሻል ያደርጋል ብዙ አይነት ነው እና የኔ ታይፕ የሂፓፕ አገርኛ ቃና አላቸው። በግጥሙ በሀሳቡ ደረጃ ሲሄድ እኔ በደንብ ድብን ያልኩ አበሻ ስለሆንኩ ከዛ ውስጥ በዛ ተቃኝቼ ነው የወጣሁትና በቃ ሀገርኛ ዜማ ሆኖ ግን ምቱ የውጭ ነው። ግን ቃላቶቹ፣ ግጥሙ፣ ዜማው ሀገርኛ ነገር ናቸው በብዛት እና የኔ የሂፓፕ ታይፕ እንደዛ ነው። ቺል ሂፓፕ የሚባለው ተመስገን ድጋሚ ለጠየቀኝ ጥያቄ የድሮ ሙዚቃዎችን ሳምፕል አድርጌያለሁ። የጥላሁን ገሰሰ ቆንጆ ሳምፕል ያደረጉት ማለት ሙዚቃ ሙሉ ራሱ ባልተጠቀመው ግን ሳምፕል አድርጌያለሁ። የክብር ዶክተር ሙላቱ አስታጥቄ ሳምፕሎች አሉት እና ያው ዛሬ ሳምፕል ማድረግ የተለመደ የድሮዎችን ወይ ቤዝ ላይ ወይ ምናምን ብቻ የወሰደ ዜማ የወሰደ እንደዛ አድርገን ሰርተናል። በዚህ አልበም ላይ ሲሰማው ራሱ ፊልም የሚደረግ ነገር አለው። የተለያዩ ዘፈኖች ላይ ሳምፕል አለ። እዚህ ላይ ራፐር አጋጣሚ ሆኖ ትራኩ 10 ብቻ ሲመረጥ ከትራክ ውስጥ አጋጣሚ ሆኖ በራፕ አብሮኝ የተሳተፈ የለም። እንዳጋጣሚ ሆኖ ከተሰሩ ትራኮች ውስጥ ከ10 በላይ ነበር የተሰራው። ከተመረጡት ውስጥ ግን አጋጣሚ ሆኖ ፊውቸሪንግ በራፕ አብሮኝ የሰሩ ሰዎች አልተሳተፉበትም። ሌላ ከዚህ በኋላ በሚመጡ ትራኮች በሲንግል ደረጃ የሚወጡ ግን እናቀርባቸዋለን። ሪልቶክ አዲስ ስለ ሪልቶክ አዲስ ፖድካስት ጠየቁት። ሪልቶክ አዲስ አሁን እንግዲህ ወደ አልበሜ ሳመዝን እቺን 2 ዓመት ትንሽ ታይም እዛ ላይ ስላሳለፍኩ ሪልቶክ አዲስን ለጊዜው ጋፕ አድርገነዋል በተለያየ ምክንያት። ሜቢ እግዚአብሔር ከፈቀደ ወደፊት ነገሮችን አመቻችተን እንቀጥላለን ብዬ አስባለሁ። የሚለቀቀው የሪልቶክ አዲስ ፔጅ የነበረው አሁን አሌክስ ንጉስ በሚል ነው። አሌክስ ንጉስ በሚል የዩቲዩብ ቻናል ላይ ነው የሚለቀቀው። ከከተማ ውጪ ያሉ አድማጮች በሲዲ እናደርሳለን ብለናል። በሲዲ ለከተማ ውጪ ያሉ ሰዎች እዛ እናቀርባለን ብለናል። ያው ራሱ ሂፓፕ ዓለም አቀፍ ነው። ደግሞ የሚለየው ምንድነው? ያው አዛዛማችን እና ግጥሙ አማርኛ መሆኑ የተለያዩ ደግሞ
የሌላ ብሔር ብሔረሰብ ቋንቋዎችን መጠቀም መሞከራችን ዩኒክ ሊያደርገው ይችላል። ከዛ ውጭ ግን ምቱ ያው ዓለም አቀፋዊ ነው፣ ኦልሬዲ ዓለም አቀፋዊ ነው። ምንድነው ግን የስራው ይዘት ወይም ጥልቀት እዛ ላይ ደርሰው ይችላል ብዬ አስባለሁ። ሳምሪ ለጠየቀችው ጥያቄ ውቅብቲ ማለት በትግርኛ ንጹህ ጥርት ያለች ማለት ነው። ውቅብቲ ነው ቃሉ ትግርኛ። አልበም ውስጥ የተለያዩ ሀሳቦች ነው ያሉት። ሀሳቦቹ ፍቅር ላይ በብዛት በፍቅር ላይ የተሰሩት፣ ነገር ግን ጠንክሮ ስለመስራት ጠንክሮ ሰርቶ ስለመለወጥ ስፔሻሊ ሴት ልጆቻችን በስራ ላይ ጠንክረው ሲሰሩ የሚያመጡትን ኢምፓክት ለማሳየት ሞክረናል። እንደገና ማህበራዊ ሀገራዊ ጉዳዮችን በራሴ ምልከታ እዛ ላይ ለማካተት ሞክሬያለሁ። ሌላ ምንድነው ያው በብዛት ምንድነው በፍቅር ውስጥ የሚገኙ መባረኮችን እና በፍቅር ውስጥ የሚገኙ ገጸ በረከቶችን ለማመላከት ነው የሞከርኩት። ከጨለማ ወይም ከሀዘን ወደ ደስታ እንዴት እንደሚለውጥ ፍቅር የሚለውን ለማሳየት ሞክረናል። አልበም በስተዋል ተደማጭነቱን አስባለሁ። ፕሮሞሽን አሁን እንግዲህ አሁን ማርኬቱ ላይ ያሉትን ፕሮሞሽን መንገዶች ሁሉንም እንጠቀማለን። ከቢልቦርድ ውጭ ስክሪኖችን እንጠቀማለን። ሬዲዮች፣ ቲቪ፣ ሶሻል ሚዲያ ውስጥ ቲክቶክ፣ ሁሉም ከዩቲዩብ ጀምሮ ፕሮሞሽኖችን ለምን 7 ሚሊዮን የፈጀ ከረጅም ቆይታ በኋላ ነው የመጣው። አሌክስ ብዙ የተደከመበት አልበም ዝም ብለህ ለቀህ የሚቀር ስላልሆነ በፕሮሞሽን በደንብ አስበንበታል። ይህንን ፕሮሞሽን በኪነት ኢንተርቴንመንት አማካኝነት ይሰራል። ሰላም ዲናር እባላለሁ፣ የሙዚቃ ፕሮዲውሰር ነኝ። ያው አሌክስ ሁላችንም እንደምናውቀው በጣም ታለንትድ አርቲስት ነው። ብዙ ሰው ይጠብቀው ነበር እና ሆፕ አሁን ይዞት እየመጣ ያለው አልበም ለእኔ በጣም አሪፍ በጣም ተወዳጅነት የሚያገኝ አልበም ነው ብዬ ነው የማምነው። ያው የሙዚቃዎቹ ይዘት ሁሉም ሂፓፕ ናቸው እና ቅድም እዛ የጠየቀችው ጥያቄ አለ ስለ ኮፒራይት። ቆንጆት የጠየቀችው ጥያቄ አለ። ኮፒራይት አሁን ደግሞ ወርድ ላይ ብትሄጃው ሁሉም ሳምፕል ናቸው እና ኦልሞስት ኮፒራይት የላቸው። እኔ የተጠቀምነው ወይ ደግሞ ትንሽ ነገር ላይ ከሙሉ ሙዚቃ የ4 ሰከንድ ትራክ ነው የምንወስደው። ከዛ በዛ ነው የሚሰራው the whole music እና ኮፒራይት ዳት ማች የሚያሳስብ አይደለም። ሳውንድ ያው በጀቱ አንዳንድ ሰው ሰርፕራይዝ አድርጓል። እየተጠቀምናቸው የሚገዙ ፕላጊኖችን ገዝተናል። በጣም ሀሰን ነበረው። ቀላል ስራ አይደለም የተሰራው እና 7 ሚሊዮን አይ ቲንክ ያንሰዋል። ምክንያቱም ለዚህ አልበም የወጡ ፕላጊኖች አሉ፣ የተገዙ ነገሮች አሉ፣ ብዙ ነገሮች እና እነሱን ኮስቱ ላይ አልተደርገው ሜቢ ከዛ በላይ ሊሆን ይችላል እና በኳሊቲ ደረጃ በብዙ ነገር የተሻለ ነገር ነው ይዘን የመጣነው ብዬ ነው የማስበው።